It's Shabalala! Goal! Bafana! Bafana! Goal for South Africa! Goal for all Africa! የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በርከት ያሉ ጥንቅሮችን እንደ ሁልጊዜው በአውሮፓ ትልቅ ክለቦችም ዙሪያ ይዘን መተናል። በተለይም በትኩረት ከምናነሳቸው ጉዳዮች ውስጥ የዓለም ዋንጫም ይጠቀሳል። አስቀድመን ዛሬ ግን ውድ ቤተሰቦቻችን የሀገር ቤት ጉዳይ ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ የመረጃ ሰዓታችን አጫጭር ስፖርታዊ ጥንቅሮችን እናቀርባለን። ማድሪድ ቤት አንዳንድ ይፋ የተደረጉና የህግ ጉዳዮችን የተመለከተ ልዩ ጥንቅር ይዘንላቸዋል። በዝውውር ጉዳይ መረጃዎችን እናነሳለን። የባርሴሎና ኮከብና የዓለም ዋንጫን የተመለከተም ልዩ ጥንቅር ይዘናል። በዓለም ዋንጫ ዙሪያ ዛሬ ጅማሮን ሲያደርግ ምን እንጠብቅ፣ ምን ይጠበቃል፣ አዳዲስ ሪከርዶች፣ አወዛጋቢዋ ሀገርን ጨምሮ በዓለም ዋንጫ ልዩ ጥንቅር በዚህኛው የመረጃ ሰዓታችንም ለእናንተ ውድ አድማጮቻችን እንደ ሁልጊዜው በቅደም ተከተል የሚደርስ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዝውውር ጉዳዮችን አስቀድመን እናነሳለን። በነፃ የሚፈጸም አንድ ዝውውር እንዳለ ሰምተናል በፕሪሚየር ሊጉ። ከዛ ውጪ በታላላቅ ክለቦች በማንቸስተር ሲቲ በኩል ወደ ቡድኑ ሊያመጧቸው ስለሚፈልጉ ተጫዋቾችና በኮንትራት ማራዘም ሂደት ጉዳይ ላይ በተመለከተ ተጨማሪ መረጃዎችን እናካፍላችኋለን። በቼልሲ በኩል በቀረበላቸው የዝውውር ጥያቄ ላይ ምላሽ ሰጥተዋል። ታማኝ የሚባሉ የዜና ምንጮችን ዋቢ አድርገን የቼልሲን የዝውውር ጉዳይ በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ይዘናል። የቡድን ዜናን ጨምሮ በሊቨርፑል የመረጃ ሰዓታችን ዝውውር ላይ ትኩረት እናደርጋለን። የሊቨርፑል አዲስ ፈራሚ ነገርና ከክለቡ የሚለቁ ተጫዋቾች አዲሱ አሰልጣኝ ሹም ከሰሞኑ መነጋገሪያ የነበረ አንድ የሊቨርፑልን የቀድሞ ተጫዋች በተመለከተም ልዩ ጥንቅር ይዘናል። በሊቨርፑል በኩል ግን በስፋት ዛሬ ትኩረት ልናደርግ የወደድነውና በስፋት መረጃዎች የሚወጡት ከዝውውር ጋር በተያያዘ ነው። በዚህኛው ጥንቅራችን ለሊቨርፑልያን የምናደርሳቸው ይሆናል። አርሰናል በዝውውር ጉዳይ ላይ ምላሽ ተሰጥቶታል። አንድን ተጫዋች ለማምጣት በሚያደርገው ጥረት ላይ ከዛ ውጪ በአንድ ዝውውር ላይ የገጠመው ሁኔታ አለ። የአርሰናል ተጫዋቾች በብሔራዊ ቡድን ግዳጅ ላይ እንዳሉ ይታወቃል። ቶማስ ቱሄል ስለነኙ ተጫዋቾች የሚሉት ነገር አለ። የአርሰናሉን ተጫዋች ቴሪ ዳኒን ሆነሪን የተመለከተ በጣም ልዩ ጥንቅር ለእናንተ ውድ አድማጮቻችን እንደዚሁ እናደርሳቸዋለን። በአርሰናል የመረጃ ሰዓታችን ሰፊ ጥንቅሮችን ይዘናል። ከማንቸስተር ዩናይትድ ጋርም በተያያዘ መረጃዎችን በስፋት የምናነሳው ዝውውር ላይ ይሆናል። ዩናይትድ ወደ ፖርቱጋል አቀንተዋል። ከዛ ውጭ በአንዳንድ ዝውውር ጉዳይ ላይ ማንቸስተር ዩናይትዶች ከውሳኔ ደርሰዋል። የቡድኑን ወሳኝና ቁልፍ ተጫዋች የተመለከተም ልዩ ጥንቅር በማንቸስተር ዩናይትድ በኩል ይዘናል። አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን የምናደርሳችሁ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከሁለተኛው ዩቲዩብ ገጻችን ከ32,000 በላይ ሰብስክራይበር ባለው ላይ ትገኛላችሁ። እስከ ፕሮግራማችን ፍጻሜ ከቆያችሁ ደግሞ እነኝና ሌሎች ተጨማሪ መረጃዎችን እናደርሳችኋለን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በሀገር ቤት እንጀምር። ለዓለም ዋንጫ ለማለፍ 90 ደቂቃ ፍልሚያ የሚቀረው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን የወዳጅነት ጨዋታቸውን አድርገዋል። በአበበ ቢቂላ ስቴዲየም ከዩጋንዳ ጋር የተጫወተው ብሔራዊ ቡድናችን 3-3 በሆናቸው ውጤት ጨዋታውን አጠናቀዋል። ለብሔራዊ ቡድኑ ግቦቹን ሊዲያ እያሱ 2 እና ምህረት አየለ አንዷን ግብ አስቆጥሯል። ኢትዮጵያ ለዓለም ዋንጫ ለማለፍ የመጨረሻ ዙር ጨዋታዋን የመጀመሪያ ጨዋታ ሰኔ 27 በዚህ ወር መጨረሻ ማለት ነው 2018 ዓ ም የመልሱን ጨዋታ ደግሞ ኢትዮጵያ ላይ ሐምሌ 5 2018 ዓ ም ይካሄዳል። 90 ደቂቃ ብቻ የቀረው ብሔራዊ ቡድን ነው። በነገራችን ላይ ለዓለም ዋንጫ ለማለፍ በጣም አስደናቂ ጉዞ ለሚገኝ የሴቶች ብሔራዊ ቡድናችን ደግሞ በዛ ላይ ታዳጊዎች ናቸው። ገና 17 ዓመታቸውም ጭምር ነው። የአውሮፓ መረጃችንን ከሪያል ማድሪድ እንጀምር። በሪያል ማድሪድ በኩል ዛሬ ስብሰባ ተደርጎ ነበረ። የሪያል ማድሪድ የአመራር ክፍሎችና ጆዜ ሞሪኒዮ መካከል የነበረ ውይይት ነው። ረጅም ሰዓት የፈጀ ውይይት ብሎታል ማርካ ውይይቱን። እንደ አጠቃላይ የተደረጉ ውይይቶች ከተጫዋቾች ዝውውር ጋር በተያያዘና የእሳቸውን እቅድ በተመለከተ ብዙ ውይይቶች ተደርጓል። ሞሪኒዮ አጠቃላይ ጋዜጣዊ መግለጫም በዚህ ወር ይሰጣሉ ተብሎ አይጠበቅም። ይልቁንስ በቀጣይ ወር ላይ ጋዜጣዊ መግለጫ ይሰጣሉ። ስለ እሳቸው ስለ ቡድኑ
አጠቃላይ ሁናቴዎች ጋዜጣዊ መግለጫ እንዲሰጡ ቀጣይ ወር ተይዟል ተብሏል። ምናልባት ኦፊሻል ባልሆኑ ገጾች ላይ እሳቸው የሚናገሯቸው ንግግሮች ሊኖሩ ይችላሉ። ግን ሪያል ማድሪድን በተመለከተ በሪያል ማድሪድ በኩል ኦፊሻል መግለጫ በቀጣይ ወር ላይ ይሰጣሉ ተብሏል። እሳቸው ወደ ቡድኑ ከመጡ በኋላ በርካታ የሚጠበቁ ሁነቶች አሉ። እንግዲህ የዝውውር ጉዳይና ከክለቡ የሚሰናበቱ በክለቡ የሚቆዩ ተጫዋቾችን ጉዳይ በተመለከተም በቀጣይ ትልልቅ ውሳኔዎች በዚሁ በሪያል ማድሪድ ይተላለፋል በሳቸው ስር ተብሎ ይጠበቃል። ጎንዛሎ ጋርሻ በሪያል ማድሪድ ዝውውር ጉዳይ ላይ ይለቃሉ ተብሎ ከሚጠበቁ ተጫዋቾች አንደኛው ነው በነገራችን ላይ በዚህኛው ክረምት ላይ። ነገር ግን ተጫዋቹ በዚህ የክረምት ዝውውር ላይ በውሰት ብቻ ነው ሊለቅ የሚችለው እየተባለ ይገኛል። ተጫዋቹ አሁንም ፍላጎቱ በሪያል ማድሪድ መጫወት ነው። ስለዚህ ማድሪድን ከለቀቀ ወደ ሪያል ማድሪድ ተመልሶ የሚመጣበት አንቀጽ በዝውውር ውስጥ እንዲካተትለት ይፈልጋልና ልክ እነ ኤንድሪክ እንደለቀቁት ኒኮፓዝ እንደለቀቀው አይነት ሂደት ወይ በውሰት ወይ መልሶ የመግዛት አማራጭ ለሪያል ማድሪድ በተቀመጠበት መልኩ ነው መልቀቅ የሚፈልገው። ሪያል ማድሪድን ጠቅልሎ መልቀቅ አይፈልግም። ሌላ በሪያል ማድሪድ በኩል ልናነሳ የወደድ ነው ከፍርድ ቤት ጋር ጉዳይ በተያያዘ ነው። ፍርድ ቤት ሪያል ማድሪዶች የቤርናቢዮ ስቴዲየም ላይ እንግዲህ ይሄ ድግሶችን እንዳያደርጉ እንደከለከላቸው ይታወቃል። በቤርናቤው ስቴዲየም ብዙ ኮንሰርቶች፣ ድግሶች እንደሚካሄዱ ይታወቃል። ከዚህ ጋር በተያያዘ በፍርድ ቤት ጉዳይ ላይ እንግዲህ ይግባኝ የጠየቀው ሪያል ማድሪድ በቀጣይነት ውሳኔዎችን ያገኛል ተብሏል። ወደ አስተዳደር ክፍልም ወስዶታል ነው የተባለው ጉዳዩን። ሪያል ማድሪድ በስቴዲየሙ የሙዚቃ ድግሶችን በማዘጋጀት ከፍተኛ ገቢ ሲያገኝ እንደነበረ የሚዘነጋ አይደለም። በዝውውር ጉዳይ ባየር ሙኒኮች ከፍተኛ ጥረት እያደረጉ ያሉበት የእስማኤል ሳብሪ ዝውውር ጉዳይ አሁንም በንጠልጠል እንዳለ ነው። ከፒኤስቪ አይንድሆቨን ጋር ነው መስማማት ያልቻሉት። በነገራችን ላይ ተጫዋቹ ባየር ሙኒክን ለመቀላቀል ከስምምነት እንደደረሰ ይታወቃል። በሁለቱ ክለቦች መካከል አለ የተባለው ልዩነት የ5 ሚሊዮን ዩሮ ነው። ባየር ሙኒክ 45 ሚሊዮን ዩሮ ያቀረበ፣ ፒኤስቪ አይንድሆቨን 50 ሚሊዮን ዩሮ እንፈልጋለን አሉ። ባየር ሙኒኮች ከተጫዋቹ ጋር አስቀድሞ እስከ 2031 ለመፈረም በግል ጉዳይ ከስምምነት ደርሷል። ሞሮኮዊ አማካኝ ስፍራ ተጫዋችም በቀጣይ በባየር ሙኒክ መጫወት ይፈልጋል። ግን ዝውውሩ በእንደኛ አይነት ምክንያቶች አሁን ለጊዜው ሊፈጸም አልቻለም። ሌላው በዝውውር ጉዳይ ላይ ልናነሳ የወደድነው በጣም ለየት ያለው መረጃ የአልቫሮ ሞራታን ጉዳይ ነው። በህይወቴ በጣም ትልቅ ስህተት የሰራሁት አትሌቲኮ ማድሪድን የለቀኩበት ጊዜ ነው ብሏል። የመቀየር እድል ቢኖረኝ በእግር ኳስ ያሳካዋቸውን ሁሉንም ማድረግ እና ክብሮች በአትሌቲኮ አንድ ዋንጫ ለማሸነፍ ብዬ እቀየረው ነበር ብሏል። የምወደው ክለብ ነው። በህይወቴ ትልቁ ስህተት አትሌቲኮ ማድሪድን የለቀኩ ጊዜ ነው ብሏል። በበርካታ ክለቦች በእንግሊዝ ጭምር ሲጫወት እናውቀዋለን። ይህ ተጫዋች በዝውውር መስኮቱ አንዴ አትሌቲኮ ማድሪድን ከለቀቀ በኋላ ብዙ ክለቦች ሲዘዋወር እንደነበር ይታወቃል። የባርሴሎናን ኮከብ ላሚን ያማልን በተመለከተ ያው በባርሴሎና በኩል በጉዳት ምክንያት የመጨረሻ ጨዋታዎችን ባያደርግም በስፔን ብሔራዊ ቡድን በኩል ግን የመጀመሪያና ሁለተኛ ጨዋታዎችን በተለይም የምድብ አንድና ሁለተኛ ጨዋታዎችን በጣም የተወሰኑ ደቂቆችን ከዛ በኋላ ባሉት የመጨረሻ የምድብ ጨዋታ ደግሞ በተለይም ከኡራጋይ ጋር የሚደረገውን ጨዋታ ሙሉ ደቂቃ ይጫወታል ተብሎ የሚጠበቀው ተጫዋች ነው። የኔ ትውስታ በዓለም ዋንጫ 2014 ላይ ነው የሚጀምረው ብሏል። ምናልባት የእናንተ የዓለም ዋንጫ የመጀመሪያ ትውስታችሁን ግን በሀሳብ መስጫ ሳጥናችን ላይ ልጽፉልን ትችላላችሁ። ከላሚን ያማል ጋር በተያያዘ በዚህኛው የውድድር ዓመት ከሚጠበቁ ተጫዋቾች አንደኛው እንደሆነ ይታወቃል። በተለይም በዓለም ዋንጫ ከምንጠበቃቸው ተጫዋቾች ውስጥ ማለት ነው። ከጉዳት ነፃ ከሆነ ደግሞ እና በተለይም ከታሰባቸው ጨዋታዎች ቀድሞ የሚገኝም ከሆነ በጣም አስደናቂውን ተጫዋች በዓለም ዋንጫ ልናይ እንችላለን። በወጣቶቹ ረገድ በትልቁ ከሚጠበቁ ተጫዋቾች ውስጥ በዓለም ዋንጫ አንደኛው ነው። ላሚን ያማል በዚህ ውድድር ዓመትም የባሎንዶርን ሽልማት በተመለከተ ግን ትኩረት ከማድረግ ይልቅ የቡድን ስራ ላይ ትኩረት ማድረግ እንደሚፈልግ ተናግሯል። በዓለም ዋንጫ 176 በእንግሊዝ ፕሪሚየር ሊግ የሚጫወቱ ተጫዋቾች ይሳተፋሉ። በነገራችን ላይ በዚህኛው የዓለም ዋንጫ በርካታ ተጫዋቾችን የያዘው ነው። ቡንደስሊጋው በ75 ተጫዋቾች አንሶ በ101 ተጫዋቾች ሁለተኛ ነው። በእርግጥ 100 ሲደመር ተጫዋቾችን ያስመረጡ ሁለት ሊጎች ናቸው ያሉት ቡንደስሊጋና ፕሪሚየር ሊግ። ግን የፕሪሚየር ሊጉ በብዙ ይልቃል ከቡንደስሊጋው። ላሊጋ 81፣ ፍራንስ ሊግ 79፣ ሴሪኤ ወደ 66 ተጫዋቾችን ያስመርጠው ነው የዓለም ዋንጫ ጅማሮን የሚያደርገው። ምናልባት ስለ ዓለም ዋንጫ ጥቂት መረጃዎችን እናክልላችሁ። ሃካን ሱከር ቱርካዊ ተጫዋች ነው። ካስታውሳችሁን ምናልባት 2002 ላይ በነበረ የዓለም ዋንጫ ላይ ፈጣኗን ግብ ያስቆጠረው ተጫዋች ነው። 11ኛው ሰከንድ ላይ ነበረ ግቧን ያስቆጠረው። ደቡብ ኮሪያ ላይ ነው ያስቆጠረው። እስካሁን በዓለም ዋንጫ ታሪክ ፈጣኗ ግብ እቺ ናት። የሃካን ሱከር የዓለም ዋንጫ ፈጣንስ ግብ በዚህኛው ዓመት ትሻሻላላችሁ የሚለው በትልቁ ይጠበቃል።
የዘንድሮ የዓለም ዋንጫ ከሌላው በብዙ መንገድ ይለያል። 12 ምድቦች አሉት። እንዲሁም ምርጥ ሶስተኛ ደረጃ ያጠናቀቁ 8 ቡድኖች 32ቱን ደግሞ ማለትም ወደ ቀጣዩ ዙር የሚሸጋገሩም ይሆናል። ከምድብ አንደኛና ሁለተኛ ከሚወጡ በተጨማሪ ፊፋ ለዚህ ውድድር እጅግ ከፍተኛ የሆነ ገንዘብ ሽልማት መድቧል። በእርግጥ ፊፋ የሚሰበስበውም ገንዘብ በዛው ልክ የተጋነነ እንደሆነ ይታወቃል። ሻምፒዮን ሀገራት በ18 ካራት ወርቅ የተሰራውን ዋንጫ በተጨማሪ $50 ሚሊዮን የሚያገኙ ሲሆን ሁለተኛ የሚያጠናቀቅ ብሔራዊ ቡድን $33 ሚሊዮን ያገኛል። በተጨማሪም በውድድሩ ላይ የሚሳተፉ እያንዳንዱ ብሔራዊ ቡድን $10.5 ሚሊዮን ለተሳትፎ ብቻ ይሰጣቸዋል። ዛሬ ጅማሮን ያደርጋል። የዓለም ዋንጫ እስከ ጁላይ 19 ይቀጥላል ማለት ነው። ለሚቀጥሉት አንድ ወር ከ7 ቀን ገደማ አካባቢ ይቀጥላል ማለት ነው። የዓለም ዋንጫ እንደ አውሮፓውያን አቆጣጠር በ1930 ከተደረገው የመጀመሪያ ውድድር ጀምሮ እስካሁን ድረስ 8 ሀገራት ብቻ ናቸው ይፋ የዓለም ዋንጫን ማሳካት የቻሉት። ብራዚል 5 ጊዜ ወስዳለች። የ1958፣ 62፣ 70 እና እንዲሁም 94 እንዲሁም 2002 ላይ በማሸነፍ በታሪክ በርካታ ጊዜም ዋንጫውን የወሰደች ሀገር ብራዚል እንደሆነች ይታወቃል። በጉጉት የሚጠበቀው የዓለም ዋንጫ ዛሬ ታዲያ ጅማሮን ሲያደርግ ለ23ኛ ጊዜ ነው የሚደረገው። በታላቁ መድረክ 48 ሀገራት ለወርቃማ ዋንጫ ይፋለማሉ። ውድድሩ በ3 ሀገራት ይካሄዳል። አሜሪካ፣ ካናዳ፣ ሜክሲኮ በጣምራ ያዘጋጁታል። በ3 ሀገራትም ሲካሄድ በነገራችን ላይ በታሪክ ለመጀመሪያ ጊዜ ነው። በ26ቱ የዓለም ዋንጫ ጨዋታ በ3ቱ አዘጋጅ ሀገራት የሚገኘው 16 ከተሞች ላይ ነው ጨዋታው የሚደረገው። በአሜሪካ በ11 ስቴዲየሞች በአጠቃላይ 78 ጨዋታዎች በማስተናገድ ከፍተኛውን ድርሻ ትወስዳለች። ሜክሲኮ ከ3 ስቴዲየሞቿ እንዲሁም ካናዳ በሁሉም ስቴዲየሞቿ እያንዳንዳቸው 13 ጨዋታዎችን ያስተናግዳሉ። በሜክሲኮና በደቡብ አፍሪካ መካከል በታሪካዊ አስቴካ ስቴዲየም ነው ጨዋታ የሚደረገው። ይህ ስቴዲየም ማለት ማራዶናም ፔሌም የዓለም ዋንጫን የወሰዱበት ዋንጫ ነው። ይሄ ለየት ያለ ታሪካዊ ስቴዲየም የዓለም ዋንጫንም 3 ጊዜ የተካሄደበት ታሪካዊ ጨዋታ የሚካሄድበት ስቴዲየም ያደርገዋል። የአሁኑን የዓለም ዋንጫ ምን ለየት ያደርገዋል የሚሉ መረጃዎችን እንቀጥል። በዓለም ዋንጫ መክፈቻ ጨዋታ የአዘጋጅ ሀገራት መሪዎች ወይም ፕሬዚዳንት ወይም ጠቅላይ ሚኒስትር እንደሚገኙ ይታወቃል። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ቅልጥ ያለ ንብረትም የሰው ሕይወትንም የሚያወድም ጦርነት ላይ እንዳሉ ይታወቃል ከኢራን ጋር። በመክፈቻ ጨዋታው ሌሎች ኃላፊዎች ይገኛሉ እንጂ እሳቸው አይገኙም ተብሏል። ባለፉት የዓለም ዋንጫ ውድድሮች መክፈቻ ጨዋታ ላይ አዘጋጅ ሀገራት መሪዎች ተገኝተው ነበረ። ለአብነት ያክል በ2022 የካታር የዓለም ዋንጫ የካታሩ ኢሚር ተገኝተው ነበረ። በ2018 የዓለም ዋንጫ የሩሲያው ፕሬዚዳንት ቭላዲሚሮቪች ፑቲን ተገኝተው ነበረ። በ2014 የብራዚል የዓለም ዋንጫ ጊዜ ፕሬዚዳንት ሮፊስ ተገኝተው ነበር የሀገራቸው የመክፈቻ ጨዋታ ላይ። አሜሪካ የዓለም ዋንጫ የመክፈቻ ጨዋታውን አርብ ሌሊት 10 ሰዓት ነው የምታደርገው ከፓራጓይ ጋር። ዶናልድ ጄ ትራምፕ ግን የሰው ነፍስ የሚቀጥፈውን ንብረት የሚወድመውን አውዳሚ ጦርነት ከኢራን ጋር ዳግም ጀምሯል እና እሳቸው በዚህ ስቴዲየም ተገኝተው ጨዋታ ያዩም። በታሪክ ለሁለተኛ ጊዜ በዓለም ዋንጫ የምትካፈል ሀገር ሃይቲ ትባላለች። የውድድር መለያ ለመቀየር ተስማምታለች ተብሏል። ፊፋ የሃይቲ ብሔራዊ ቡድን መለያ ፖለቲካዊ ይዘት አለው በሚል እንድትቀይር ጥያቄ አቅርቦላት ነበረ። ይህንም ተከትሎ ሃይቲ የሜዳና የሜዳ ውጭ መለያዋን ለመቀየር መስማማቷ ታውቋል። በመለያው ላይ ሃይቲ የነጻነት ተፋላሚዎች የሀገሪቱን ሰንደቅ ዓላማ ከፍ አድርገው ይዘው ይታዩ ነበረ። ምስሉ ሃይቲ በ1804 የሀገሪቱ አብዮት አብቅቶ ነጻነቷን በማወጅ እንግዲህ ከዛን ጊዜ ጀምሮ ሉዓላዊ ሀገር ሆና ነበረ። ያንን ልክ እኛ አድዋ እንደምናከብረው ማለት ነው። በዛ መንገድ የሰራችውን መለያዋን እንዳትለብስ ፊፋ ከልክሏታል። ተቀብላለች፣ ይሁንልኝ ብላለች። ፊፋ ሀገራት ላይ እንዲህ ሲያደርግ ሀገራት ሲበደሉ ግን ፊፋ ዝም ጭጭ እንዳለ ምድራዊ ነገርን ልመዱት መከራውን ልመዱት እንዳለ ይታወቃል። በዓለም ዋንጫ ከምንጠብቃቸው ብሔራዊ ቡድን አንዷ ፈረንሳይ ናት። ሌኪፕ በሁለቱ የፈረንሳይ ከዋክብት መካከል የተደረገ ውይይት ያለ ይላል። በአምበሉና በዓለም ኮከቡ መካከል በዴምቤሌና በኬሊያን ምባፔ መካከል ማለት ነው። በተለይ ኦስማን ዴምቤሌ በኬሊያን ምባፔ ጋር በነበራቸው ውይይት በቡድን ስራ ነው ዋንጫውን ልናመጣ የምንችለውና ቡድኑን መልሶ መከላከል እንዳለበት ወይም ደግሞ በመከላከል መዋቅሩ ላይ ቡድኑን ማገዝ እንዳለበት አሳስቦታል ለቡድን አጋሩ። በተለይም ደግሞ አንድ ቡድን ጥንካሬው ከኳስ ውጭ ያለው ሚናና ተጋድሎ ነው በሚል ለኬሊያን ምባፔ ነግሮታል ነው የተባለው። በሁለቱ መካከል እንግዲህ ካስታውሳቸው በ2018 የዓለም ዋንጫ ላይ የተወሰነ ውሳኔ ይታወቃል። ዴምቤሌ ወይስ ኬሊያን ምባፔ በሚል ዲዲየር ደሾፕ ወስኖት ነበረ። ከዛም ውጭ በ2022 የዓለም ዋንጫ ላይ ዘንድሮ ግን ዴምቤሌ የቡድኑ ወሳኝ ቁልፍም ተጫዋች ይሆናል ተብሎ ይጠበቃል። ሌላው በዓለም ዋንጫ ዙሪያ ሐሜስ ሮድሪጌዝ ሀሳቡን አጋርተዋል። ሉዊስ ዲያስ
ባሎንዶር የሚገባው ምርጥ 5 ውስጥ መካተት የሚችል በዚህም ሰዓትም ነው። ምናልባት ባሎንዶርን ለማሸነፍ ግን እሱን ሊያበቃው ይችላል ብዬ የማስበው የዓለም ዋንጫ ነው። ከዛ ውጭ ግን ለባሎንዶር እጩ መሆን የሚችል ምርጡ ተጫዋች ነው እያለ ይገኛል። በጣም አስደናቂ ውድድር ዓመት ከባየር ሙኒክ ጋር እንዳሳለፈ ይታወቃል። በሁለተኛው ዩቲዩብ ገጻችን ላይ ትገኛላችሁ። በርካታ ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን እያጋርናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገራለን። በፕሪሚየር ሊግ የመረጃ ሰዓታችን ከኛ ጋር ቆይታ ስታደርጉን ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በፕሪሚየር ሊጉ አስቀድመን የዝውውር ጉዳዮችን እናንሳ። በዝውውር መስኮቱ ወደ ፕሪሚየር ሊጉ ያደገው ሃል ሲቲ በጥሎ ማለፍ ነው የመጣው ሃል ሲቲ ቡድኑን ያጠናክራል ተብሏል። በቀጣይነትም ካሎም ዊልሰንን ወደ ቡድኑ ይቀላቀላል ተብሏል። ካሎም ዊልሰን ከዌስትሃም ዩናይትድ ጋር የነበረው ኮንትራት ተጠናቋል። በዚህም እንግዲህ ከወረደው ዌስትሃም ጋር አይወርድም። ከወረደው ዌስትሃም ይልቅ በቀጣይ ውድድር ዓመት ካደገው ሃል ሲቲ ጋር እናየዋለን። መረጃው የቶክ ስፖርት ነው። በማንቸስተር ሲቲም በኩል ራሳቸውን የማጠናከር ሂደት አጠናክረው ይቀጥላሉ። ያው ከሰሞኑ ስለ በርካታ ተሰናባች ተጫዋቾቻቸው ነበረ መረጃ ሲወጣ የነበረው። በተቃራኒው ግን ይህ ቡድንም ተጫዋቾችን ለማምጣት እንደዚሁ ጥረት ማድረጉ አይቀርም እና የሚጠበቁ ዝውውሮች አሉ። ለአብነት ያክል ቡድኑ በተለይም በተከላካይ ክፍል ላይ ስራዎችን መስራት ይፈልጋል። ጠንካራ ዝውውሮችንም ሊያደርግ ይችላል የሚሉ መረጃዎች በስፋት እየወጡ ነው። በመስመር ተከላካዮችን በኩል በአጠቃላይ የፕሪሚየር ሊግ ልምድ ያለውንም ተጫዋች ማምጣት በክለቡ በኩል የተያዘ እቅድ ነው። ለአብነት ያክል ቶትንሃም ቤት የሚገኘውን የቀይ መስመር ተመላላሽ ፔድሮ ፓሮን የግላቸው የማድረግ ፍላጎት አላቸው። በማንቸስተር ሲቲ በኩል ዝውውር ሁኔታ እየተከታተሉት ይገኛሉ። በቡድን ውስጥ የመከላከል ክፍሉ ብቻ ሳይሆን የአማካኝ ክፍሉንም የማጠናከር እቅድ በኤሊዮት አንደርሰን በኩል ይዘው ያቀረቡት የዝውውር ሂሳብ ውድቅ እንደተደረገባቸው በማለዳው የቃል ስፖርት ዩቲዩብ ቻናል ልዩ ጥንቅራችን አነሳናችሁ እንደነበር ይታወቃል። ማንቸስተር ሲቲ የዮሽኳ ግቫርዲዮልን ጉዳይ በተመለከተም ኮንትራት ለማራዘም እቅድ አውጥተው ድርድር እያደረጉ እንደሆነ ይታወቃል። አሁን ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ሲቲ ሁሉንም አማራጮች እየተጠቀመ ነው። ጆሽኳ ግቫርዲዮልን ላለማጣት የተሻሉ ጥቅሞችን አካተውለታል። በነገራችን ላይ በውሉ ላይ ለክሮሻዊ የመሀል ተከላካይ ስፍራ ተጫዋች ስምነቱ በስኬት ለማጠናቀቅም በሲቲ በኩል እምነቶች አሉ። ያው በማድሪድ ቤት ስሙ መኖሩ ነው ለሲቲ ስጋት የሆነው። ማድሪድ በእርግጥ ብቸኛው አማራጩ አይደለም። የአርሰናሉን ሪካርዶ ካላፊዮሪንም እንዳነጋገሩ ይታወቃል። ምናልባት ጆሽኳ ግቫርዲዮል ግን በዚህ ዝውውር ላይ ምን አይነት አቋም ሊኖረው ይችላል በሚል አንድ የሱ ቃለ መጠይቅ አሁን ሚዲያ ላይ በስፋት እየተጋራ ይገኛል። 2022 ላይ ማለትም ከ4 ዓመት በፊት የነበረ ቆይታ ላይ የተናገረው ንግግር እንጂ የአሁን ንግግር አይደለም። ከ4 ዓመት በፊት ከአንድ ሚዲያ ጋር ስለ ሪያል ማድሪድ መረጃ እንዳለው ሉካ ሞድሪች የሀገሩ ልጅ ክሮሻዊ ሉካ ሞድሪች በወቅቱ በማድሪድ ይጫወት ስለነበረ ስለ ማድሪድ ብዙ ነገር ነግሮኛል። ወደፊት ለሪያል ማድሪድ መጫወት እፈልጋለሁ የሀገሬ ልጅ ሞድሪች ከነገረኝ ነገር አንጻር ብሎ ነበርና ምናልባት እንዳልኳችሁ ነው። የተወሰኑ የሚነሱ ተጫዋቾች አሉ ወደ ሪያል ማድሪድ አንሄድም ወይም ወደ ባርሴሎና አንሄድም ያሉ በክለቦቻቸው ጸንተው የቆዩ ተጫዋቾች እንዳሉ ናቸው፣ ግን በጣት የሚቆጠሩ ናቸው። አብዛኛው ዓለም ላይ ያለ እግር ኳስ ተጫዋች ማድሪድና ባርሴሎና ሲጠይቃቸው እምቢ እንደማይሉ ይታወቃል። እንዳልኳችሁ ግን ሁሉም እንዳልሆኑ በዚሁ አጋጣሚ ይታወቅልን። ከቼልሲ ጋር በተያያዘ ወዳገኘነው መረጃ እንሻገር። የቼልሲ ዝውውር ጉዳይ እንዳለ ነው። አሁንም በቼልሲ በኩል ሙር የሚለቁ ኮከብ ተጫዋች ላይ ትኩረት ያደረገ ነው። በቼልሲና በአትሌቲኮ ማድሪድ መካከል ውይይቶች ተደርገዋል። መደበኛ ያልሆኑ ናቸው ወይም ይፋዊ ጥያቄ አይደለም። ውይይታቸው ውስጥ መረጃን የጠየቁት አትሌቲኮ ማድሪዶች ኮኮሪያን ለመውሰድ፣ ምክንያቱም አትሌቲኮ ማድሪዶች በጎን እየሰሩ ያሉት ስራ ይታወቃል። ኮኮሪያን ወደ ቡድኑ ለማምጣት እያሳመኑ ያሉት በጓዶቹ በኩል እንደሆነም ይታወቃል። ይህን ደጋግመን ነግረናችኋል። ከቼልሲ ጋር ግን ያደረጉት ውይይት በሂሳብ ዝውውር ጉዳይ ላይ ነው። 50 ሚሊዮን ዩሮ ካቀረባችሁ ተወስዱታላችሁ ተብለዋል በአትሌቲኮ ማድሪድ በኩል እና ተጫዋቹን ማሳመን በቼልሲ በኩል የተነገራቸው ነው። የስፔኑ ታማኝ የዜና ምንጭ ሆነው ማርካም ጉዳዩን ያረጋግጦታል። አትሌቲኮ ማድሪዶች እሱን ለማስፈረም በሚያደርጉት ጥረት ላይ ከቼልሲ 50 ሚሊዮን ዩሮ ምላሽ ተሰጥቷቸዋል ተብሏል። አሁን ተጫዋቹ በይፋ ምርጫው ባርሴሎና የሚለው እንዳለ ሆኖ በይፋ ደግሞ አትሌቲኮ ማድሪድን መቀላቀል ይፈልጋል አይፈልግም የሚለው ነገር ግን አልተረጋገጠም። ከሀገሩ ጋር በዓለም ዋንጫ ቆይታ ያደርጋል። ሌላው በቼልሲ በኩል ሀገሩን ወክሎ በዓለም ዋንጫ ይካፈላል ተብሎ እንግዲህ ሀገሩን በትልቁ የሚጠበቀው ፔድሮ ኔቶ በወዳጅነት ጨዋታ ለሀገሩ ግብ አስቆጥሯል። በጣም ከሚጠበቁ ተጫዋች ውስጥ ነው። የቼልሲ ቁልፍ ተጫዋች ከሚባሉት ውስጥ አንደኛው ሆኖ ይቀጥላል ተብሎ ይታሰባል በሚቀጥለው የውድድር ዓመት። በእርግጥ ቼልሲ ቤት ማይነኩም ማይተኩም ተብለው በአሰልጣኙ የተያዙና
ዝርዝራቸው የወጡ ተጫዋቾች እንዳሉ ይታወቃል። ፔድሮ ኔቶም ግን ከዛ ውስጥ በጣም በትልቁ ከሚጠበቁ የቼልሲ ወሳኝና ቁልፍ ተጫዋቾች ውስጥ አንደኛው ተደርጎ ነው የሚወሰደው። በሊቨርፑል በኩል በዝውውር መስኮቱ ላይ በስፋት ይጠበቃሉ። በእርግጥ ለሊቨርፑል የዘንድሮ ክረምት የስኳድ ዴብዝ ጥልቀት መጨመሪያ ብቻ አይደለም። ውድ ቤተሰቦቻችን የሊቨርፑል ዝውውር አስገዳጅም ጭምር ነው። በርካታ ኮከብና ከዋክብቶቻቸውን ስላጡም የአስገዳጅ ዝውውሮችን ይፈጽማሉ እንጂ የስኳድ ዴብዝ የማስፋት ዝውውሮች ብቻ አይደሉም በፕሪሚየር ሊጉ ክለብ ሊቨርፑል። በዛ ላይ ደግሞ አሰልጣኝ ቀይረዋል። ስለዚህ አሰልጣኝ ሲቀየር የሚጠበቁ አንዳንድ ለውጦች ይኖራሉ በክለቦች ዘንድ እንደ አሰልጣኙ ፍልስፍና። ሊቨርፑሎች እየተከታተሉ ከሚገኙ ተጫዋቾች ዋያን ዛይሬ ኤምሪ ነው። በፓሪስ ሰን ዠርሜን ብዙ የመጫወቻ ደቂቃ እያገኘ አይደለም። ፈረንሳይ ተጫዋች ገና 20 ዓመቱ ነው። በነገራችን ላይ በማለዳው ጥንቅራችን ምናልባት የዓለም ዋንጫ ልዩ ጥንቅር ስናቀርብ ምናልባት በዚሁ አጋጣሚ የዓለም ዋንጫ የመረጃ ሰዓታችንን ከፈለጋችሁ በአጫጭር ስፖርታዊ መረጃዎቻችን እና በፕሪሚየር ሊግ መረጃችን መሃል የዓለም ዋንጫ መረጃዎቻችን በአዲስ መልክ እንደተካተቱ ይታወቃል። ያው ቃል ስፖርት ዩቲዩብ ቻናል የራሱ የሆነ ዜናዎችን የምናቀርብበት ፕላትፎርም እንዳለን ይታወቃል። የዓለም ዋንጫ በዛ መሃል ይቀርባል እና በማለዳው የቃል ስፖርት ጥንቅራችን ዋያን ዛይሬ ኤምሪ ከፈረንሳይ ብሔራዊ ቡድን ካምፕ ተገሏል፣ ሆቴል ተገሏል። ምክንያቱ ዕድሜው 20 ዓመት ስለሆነና ከ21 ዓመት በታች እዛ ሆቴል ስለማይገቡ ነው በአሜሪካ ሕግ መሰረት። እንመለስ ወደ ሊቨርፑል ጉዳይ። 65 ሚሊዮን ዩሮ የተለጠፈበት ተጫዋች ነው። ሊቨርፑሎች ተጫዋቹን ማግኘት የሚቻልበትን አማራጮች ያያሉ እየተባለ ይገኛል። በርካታ ፈላጊዎች አሉት ዛይሬ ኤምሪ በፓሪስ ሰን ዠርሜን ወይስ ሌሎች አማራጮችን ያለ የሚለው ደግሞ ለሊቨርፑል ሊያግዘው ይችላል። ሊቨርፑል በቀጣይነት በዝውውሩ ላይም ጥልቅ ስራዎችንም ይሰራል። መረጃው የፋብሪዞ ሮማኖም ነው። ሊቨርፑል ጀረል ኳንሳን ወደ ቡድኑ የመመለስ ችግር አይኖርበትም። አሁን ትልቁ ፈተና የሆነው ራሳቸው ያስቀመጡት የዝውውር ሂሳብ ነው። እንደሚታወቀው እንግሊዙ ክለብ ሊቨርፑል መልሶ የመግዛት 55 ሚሊዮን ፓውንድ አካባቢ የውል ማፍረሻ አስቀምጦ ነው ለባየር ሌቨርኩሰን የሰጡት። በርካቶች ሊቨርፑልን ተሸውዷል ያሉት እዚህ ጋር ነው። የመልሶ መግዣ አንቀጹ በጣም የተጋነነ ነው በሚል ማለት ነው። ሊቨርፑል የተጫዋቹ ጋር የሚደረግ ውይይት አይቸግረውም። ሊቨርፑል ሊቸግረው የሚችለው ምናልባት 55 ሚሊዮን ፓውንዱን የሚቀንሱ ከሆነላቸው ከባየር ሌቨርኩሰን ጋር ድርድር አሊያም ደግሞ የአከፋፈል መዋቅሩን በተመለከተ ድርድር ያደርጋሉ። ተጫዋቹ ግን ከሊቨርፑል የሚቀርብለት ጥያቄ ካለ ለመቀበል ዝግጁ ነው። አዲሱ የሊቨርፑል አለቃ አንዴ ኤራኦላ በሊቨርፑል ቤት ብዙ የተጠበቁት ሰው ጄሚ ካራገር ከክሎፕ ጋር ይመሳሰላሉ። መፍትሄ ግን ለሊቨርፑል እግር ኳሳዊ መድኃኒት አይሆኑም ያላቸው ሰው በበርንማውዝ ቤት ሁሉን ነገር ተደርጓል የሚለው ኤሜል ሃይስኪ ግን እምነት አለኝ እያለ ነው በአሰልጣኝ ኤራኦላ ላይ። እሱ ለስራው ተስማሚና ትክክለኛው ሰው ነው። የትኞቹ ተጫዋቾች ለምን ያስፈልጋሉ የሚለውን ጠንቅቆ የሚያውቅ ነው። ደጋፊዎች እንዴት መዝናናት አለባቸው የሚለውን ያውቃል ብሏል። ስሎት የቸገረው ነገር የሊቨርፑልን ደጋፊም ማዝናናት ነው ይላል ኤሜል ሃይስኪ። እናም ኢራኦላን በተመለከተ በበርነማውዝ ቤት ጨዋታዎችን የሚቆጣጠርበት፣ ጨዋታዎችን የሚያሸንፍበት፣ የቡድኑን መዋቅር እንደ ጨዋታው አስፈላጊነት የሚያዋቅርበትን መንገድ አይቻለው። ኤራኦላ እግር ኳሳዊ መድኃኒት ነው ሲል ኤሜል ሃይስኪ አስቀድሞ ጄሚ ካራገር ግን አይሆንም ማለቱ የሚዘነጋ አይደለም። ከሊቨርፑል ዝውውር ጋር በተያያዘ የተወሰኑ መረጃዎችን እናክል። በሊቨርፑል ዝውውር ጉዳይ ላይም በርከት ያሉ ሰዎች አሁን ላይ ወይም የሊቨርፑል ደጋፊዎች ዳርዊን ኑኔዝ ቢመለስ እንደማይከፋቸው ልምድም ስላለው ሊጠቅማቸው እንደሚችል እየተናገሩ ነበር። በክረምት ነፃ ይሆናል ተብሎ ይታሰባል ከአሊላል ጋር። ሳላ በርካቶች እንደማይወዱ ታውቃለሁ ኑኔዝን። ነገር ግን በአጠቃላይ ከዳርዊን ኑኔዝ ጋር በነበረን ጊዜ በጣም ደስተኛ ነበርኩኝ። የተለየ ክህሎት ያለው ተጫዋች ነው። እንዲሁም ብዙ ሰዎች የእሱን አጨዋወት አልተረዱለትም እንጂ በጣም ምርጡ ነው ብሎ መስክሮለታል። ከሊቨርፑል ዝውውር ጋር በተያያዘ የሃርቬ ኤሊዮት ጉዳይ አሁንም አልተወሰነም። ከአስቶን ቪላ ግን በውሰት ወደ ሊቨርፑል የነበረው ውሰት ተጠናቆ ወደ ሊቨርፑል ይመለሳል። በሊቨርፑል በኩል ምናልባት ሌላ ዝውውር ላይ ልንጨምርላቸው ወደር ነው። ሊቨርፑል ጆቫኒ ሊዮን ያለው ጀርሜ ጃኩዌቲ ያለው ባንዲራው ላይ መከላከል ክፍል ውስጥ ምናልባትም በቀጣይነት ከተሳካላቸው ጎንካሎ ኢናሲዮ፣ ሳም ቡክመ፣ ሉካ ቪስኮቪች አሊያ ሙሪሎን የመሳሰሉ እነኚህ አራት ተጫዋቾች አንዳቸውን ግን ወደ መሃል አምጥተው በመሃል ተከላካይ ስፍራ ላይ ማጫወት ይፈልጋሉ። ጎንካሎ ኢናሲዮ ግን ከሰሞኑ በስፋት የተሰማ ነው። የናፖሊው ሳም ቡክመ፣ የቶትናሙ ሉካ ቪስኮቪች እንዲሁም የኖቲንግሃም ፎረስቱ ሙሪሎም ሌሎች አማራጮች ናቸው። ኒውካስል ዩናይትድ ለአርሰናሎች ምላሽ ሰጥቷል። ኦፊሻል የሆነ ድርድር አልተደረገም፣ ግን አርሰናሎች መረጃ ጠይቀዋል። ስለዚህ ተጫዋች ይሄ ዝውውር ለአርሰናልን ብቻ ሳይሆን ለፈላጊዎቹ ከባድ የሚያደርገው ሲቲ በአንድ አቅጣጫ እየሄደበት ያለ ዝውውር ነው። ሲቲ 106 ሚሊዮን ፓውንድ ቀጥታ የሚከፈል
15 ሚሊዮን ፓውንድ እያየታ የሚጨመር አጠቃላይ 121 ሚሊዮን ፓውንድ ለኤሊዮት አንደርሰን አቅርቦ ውድቅ ተደርጓል። ያ ማለት ለሌሎች ክለቦች መጥፎ አስተምሮ ወይም መጥፎ ልምምድ ሊሆን ይችላል የሚል ስጋቶች ነበሩ። ይህም ኒካስል ዩናይትድ ለአርሰናል ከ100 ሚሊዮን ፓውንድ በታች እንደማይሸጡት ነግሮታል ሳንድሮ ቶናሊን። ያም ማለት በአርሰናል ብቻ በኩል ሳይሆን ለሌሎችም ክለቦች ፈተና እንደሚሆን የኖቲንግሃም ፎረስት አካሄድ ማሳያ ሊሆን ይችላል። አርሰናሎች ግን ይህን ያህል ገንዘብ መክፈል ፍላጎት የላቸውም። አርሰናሎች ለጣሊያን ኮከብ ከ60 ሚሊዮን ፓውንድ በላይ ማቅረብ አይፈልጉም። ሌሎች አማራጮችን መድፈኞቹ ያያሉ እየተባለም ይገኛል። ከዚህ ጋር በተያያዘ የአርሰናል አማራጮች እነማን ናቸው በሚል ደግሞ በቀጣይ በስፋት መረጃውን የምንመለስበት ይሆናል። ባየር ሙኒክ የናታን ብራውን ዝውውር ለመጨረስ በጣም ከጫፍ ደርሷል። የአርሰናል በጣም ተቀዳሚ ምርጫ ነበረ። በነገራችን ላይ ተጫዋች ከአይንትራክ ፍራንክፈርት ሊያመጡ በርካታ ጥረቶችን አደርገው ነበር። ባየር ሙኒክ ግን ተጫዋቹን እዛው ያስቀሩታል የተባለውና ወደ እንግሊዝ የመምጣቱ ነገር አክተሞለታል። ስለዚህ ተጫዋቹ በቪንሰንት ኮምፓኒ ቡድን ስር ይሆናል። አርሰናል ሌሎች አማራጮችን የሚያል ተብሏል። በአርሰናል በኩል እንግሊዝን ወክለው እንግዲህ በርከት ያሉ ተጫዋቾች አሏቸው። ወደ 4 የሚጠጉ የአርሰናል ተጫዋቾች እንደውም በርካቶች የአርሰናል ተጫዋቾች ለእንግሊዝ ብሔራዊ ቡድን በሚጫወቱበት ጊዜ አርሰናል ዋንጫ የበላበትን መንገድ ከተደገመ ፈተና ይሆንብናል የሚል ሀሳቦች ሲነሱበት ነበረ። በነገራችን ላይ ከዚህ ጋር በተያያዘ ቶማስ ቱዌል ሀሳባቸውን አጋርተዋል። የአርሰናል ተጫዋች በልምምድ ማዕከል ውስጥ ያላቸውን ተጽዕኖ በደንብ ተመልክቻለሁ፣ በጣም ተጽዕኖ ፈጣሪ ናቸው ብለው አወድሰዋቸዋል። እነ ዴክላን ራይስ፣ ሳካ፣ ኢዜ እዚህ ውስጥ ይገኛሉ። እነ ኤብሬቼ ኢዜ፣ ሳካም ዴክላን ራይስ፣ ማዱኬ ይገኛሉ። ማዱኬ ትላንት የሳታት ኳስ ግን እጅ ባፍ የምታስጨናት። ከዛ ውጪ በእንግሊዝ ብሔራዊ ቡድን ውስጥ እንግዲህ በራስ ላይ የተቆጠሩ ግቦችን ሳያጠቃልል እንግሊዝ ካስቆጠረቻቸው ያለፉት 10 ግቦች ውስጥ 5ቱ በሃሪኬን የተቆጠሩት፣ ቀሪዎቹ በአርሰናል ተጫዋቾች ነው የተቆጠሩት። በትልቁ ይጠበቃሉ። ቡካዮ ሳካንን በተመለከተም ተቀይሮ ገብቶ ተጫውቷል። እሳቸው በጣም በጥንቃቄ ይዘዋለሁ ብሏል። ከአርሰናል ጋር ሰጣ ገባው ስላለ መግባት ይመስላል በጣም በጥንቃቄ ይዘዋለሁ ብሏል። ትላንት ቀይሮ አስገቡት። አምበል ነበረ በጨዋታው ላይ ዋናውን በአምበል ሃሪኬን ምክትሉም ዴክላን ራይስ አልነበሩምና አምበል ሆኖ ጨዋታውን ጨርሷል። የአርሰናል ሌጀንድ ነው ቴሪ ዳንኤል ሄነሪ። ለአርሰናል ሌጀንዱ ብቻ አይደለም ታማኝም ሰው ነው። ለአርሰናል የፕሪሚየር ሊግ ዋንጫ ጉዞ ዘንድሮ ሚዲያ ላይ ያለውን የሚዲያውን ዘመቻ ቢያንስ አርሰናልን በሚገዳደሩ ሚዲያዎች ላይ ትችቶችን ሲያቀርቡ የነበሩ ተቃራኒ ሚዲያዎች ላይ የሰላ ትችትን በማቅረብና የቀድሞ ክለቡንም በሚዲያ ላይ በመከላከል ረገድ ጠንካራ ስራ ከሰሩት ውስጥ ይጠቀሳል። በአሜሪካ በጊዜያዊነት መንገድ ተሰይሞለታል። በኒውዮርክ ከተማ የሚገኝ አንድ መንገድ በዓለም ዋንጫ ወቅት በቴሪ ሄነሪ ስም እንደሚጠራ ተገልጿል። ቴሪ ሄነሪ ከ2010 እስከ 2014 ለኒውዮርክ ሬድ ቡል እግር ኳስ ክለብ መጫወቱ አይዘነጋም። ሄነሪ በማህበራዊ ትስስር ገጹ ፈረንሳዊ በሆነም እና ለንደን አርሰናል እንደ ቤቴ ብጠራም ኒውዮርክ አሁንም ከዓለም ሁሉ የምወዳት ከተማ ነች ብሏል። አክሎም በመንገድ ላይ በስሜ መሰየሙ ክብር ነው። ከተማ በልቤ ቦታ አላት። ልጄ እዛ ነው የተወለደው፣ የቤተሰብ አካል ናት። እናም በጣም ደስ ብሎኛል ብሏል። ስለዚህ የመድፈኞቹ ሌጀንድ ቴሪ ዳንኤል ሄነሪ በዓለም ዋንጫ ጎዳና ያለው ማለት ነው። ቴሪ ዳንኤል ሄነሪ ዌይ የሚባል ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከሚጠበቁ የፕሪሚየር ሊግ ክለቦች አንደኛው ነው። በርካታ ያሉ ዝውውሮችን በዚህ ክረምት ይፈጽማሉ ተብለው ከሚጠበቁት ውስጥ ማለት ነው። በርካታ ተጫዋቾችን በዝርዝራቸው ውስጥ ይዘው እየተመለከቱ ይገኛሉ። ወደ ፖርቱጋልም አቅንተዋል። ስፖርቲንግ ሊዝበን ቤት በጣም አስደናቂውን ተጫዋች ሁኔታ እየተከታተሉ ነው። ማንቸስተር ዩናይትዶች በስፖርቲንግ ሊዝበን ቤት የሚገኘውን ኦስማን ዱሜንዲን ሁኔታ እየተከታተሉ ነው። የተከላካይ ስፍራ ተጫዋች ነው። በነገራችን ላይ ገና 21 ዓመቱ ነው። ረጅም ጊዜ ማገልገል ይችላሉ ከተባሉ ተጫዋቾች ይጠቀሳል። ተጫዋቹ በክለቡ እስከ 2030 የሚያቆይ ኮንትራት 80 ሚሊዮን ዩሮ የውል ማፍረሻ አለው በስፖርቲንግ ሊዝበን። ከተጫዋቹ ጋር ምንም አይነት የተደረገ ውይይት የለም። በዩናይትድ ዝርዝር ውስጥ ግን ከተካተቱ ውስጥ ይጠቀሳል። ተጫዋቹ ግን እድገቱን ወደውታል ማንቸስተር ዩናይትዶች እና በረጅም ጊዜ እነ ሃሪ ማጓየርን እና እነ ማቲያስ ዲላይትን ሊተካ የሚችል ተጫዋች ነው። በእርግጥ ሃሪ ማጓየርም 1 ዓመት፣ ማቲያስ ዲላይት ረጅም ጊዜ ኮንትራት አለው እንኳን ቢባል በጉዳት የሌለ። ሌሳንድሮ ማርቲኔዝ ምርጡ ተጫዋች ቢሆንም በጉዳት በብዙ ጨዋታ የማይገኝ ተጫዋች ነውና ማንቸስተር ዩናይትዶች የተከላካይ ክፍሉ አንገብጋቢ የማይመስል ግን በጣም ወሳኝ የሜዳም ክፍል ነው ካለው ችግር አንጻር። ምናልባት የዩናይትድ ደጋፊዎች የተከላካይ ክፍላችሁን ግን እናንተ በምን መንገድ ነው የምትከታተሉት የሚለውን ጻፉልን። ማንቸስተር ዩናይትድ የኤሊዮት አንደርሰን ጉዳይ እንደማያዋጣ ገብቷቸዋል።
ሲቲ የሄደበት ርቀት ለሌሎች ክለቦች መማሪያ ሆኗል። በኖቲንግሃም ፎረስት በኩል ኤሊዮት አንደርሰንን ለማስፈረም የሚደረገው ጥረት እንዳልኳችሁ ግን የኖቲንግሃም ፎረስት ውሳኔና የሲቲ ጥያቄ ለሌሎች ክለቦች መጥፎ ልምምድ ይሰጣል፣ ወይም ደግሞ ሌሎች ክለቦች እኛም እንደዚህ እናደርጋለን የሚል ልምምድ ውስጥ ይከታቸዋል የሚል ስጋቶች እየቀረቡ ነው። በነገራችን ላይ አሁን የኖቲንግሃም ፎረስት የሲቲን ዋጋ የመለሰበት መንገድ የዩናይትድ አመራሮች ሌሎች አማራጮችን እያዩና በፍጥነት እዛ ቦታ ላይ ተጫዋች ለመምጣት ስራዎችን ወደ መስራት ገብተዋል። ከዚህ ጋር በተያያዘም በኤሊዮት አንደርሰን ዝውውር ላይ ማንቸስተር ዩናይትዶች ከዚህ በላይ ገፍተው እንደማይሄዱ በተለይም በሲቲ በኩል ያለው ሁኔታ ካዩ በኋላ ማለት ነው። ተጫዋቹን በእርግጥ ሲቲን ለመቀላቀል ፈቃደኛ እንደነበረ ይታወቃል። ዩናይትድ ለረጅም ጊዜ ተከታተለው ነው። ምናልባት ዩናይትድ ወደ ካርሎስ ባሌባ ዝውውር አሊያም ደግሞ ጀርመን ያለው ስቱትጋርቱም እነ አንጄሎ ስቲለር ወደ ዩናይትድ የሚመጡበት እድል ካለ ዩናይትዶች እነኛን ይመለከታል። ከዛ ውጭ በዌስትሃም ዩናይትድ እና በዩናይትድ መካከል የሚደረገው ድርድር በማቴዎስ ፈርናንዴዝ ዝውውር ሂሳብ ላይ አሁንም ድረስ እልባት እንዳላገኝ ይታወቃል። በብራዚል ዘግይቶ ነው የደረሰው የቀጣዩ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ኤደርሰን። ተጫዋቹ ትላንትና ጀምሮ በሚደረገው የዓለም ዋንጫ ውድድር ላይ በለመደው የአማካይ ስፍራ ላይ ላይጫወት እንደሚችል ግን እየተገለጸ ይገኛል። የብራዚል ብሔራዊ ቡድን አለቃ ካርሎ አንቸሎቲ ቀጣዩን የማንቸስተር ዩናይትድ ተጫዋች በቀይ መስመር ተመላሽ ቦታ ላይ ሊያጫውቱት ይችላሉ እየተባለ ነው። ከሰሞኑ በተደረጉ የብሔራዊ ቡድን ልምዶች ላይ ተጫዋቹ በዛ ቦታ ላይ ልምምድ ሲያከናውን ነበረ። ሁለገብ ነው፣ ለዩናይትድ በጣም ሊጠቅም ይችላል። ግን በዓለም ዋንጫ ላይ ምናልባት ዩናይትዶች አዲሱ ተጫዋቻቸውን በሚያውቁት ወይም ዩናይትድ መጥቶ ሊጫወትበት ይችላል በተባለ ቦታ ላይ ግን ላይጫወት ይችላል እየተባለ ነው። አስደናቂ ተጫዋች ከዓለም ዋንጫ በኋላ በይፋ የዩናይትድ ተጫዋች እንደሚሆን ይታወቃል። ጆን ባርንስ በማንቸስተር ዩናይትድ ኮከብ ብሩኖ ፈርናንዴዝ ዙሪያ ለየት ያለ ሀሳብን አጋርቷል። እውነት ነው የፖርቱጋል ሌጀንዷ ሮናልዶ ነው። የሮናልዶ መኖር የሚፈጥረው ተጽዕኖ አለ። ግን ሮናልዶ አሁን በ90 ደቂቃ ውስጥ በጣም የተለየ ተአምራዊ ነገር መፍጠር የሚችልበት እድሜ ላይና ተጽዕኖ ፈጣሪ ነው ብዬ አሁን ላይ አላምንም። የሮናልዶ ማንነት ነው አሁን ላይ ተጽዕኖ እየፈጠረ ያለው በፖርቱጋል ብሔራዊ ቡድን ውስጥ ይላል። ከዚህ ጋር በተያያዘ ፖርቱጋል በርካታ ጥሩ ተጫዋቾች ያሏት፣ ምናልባት ያለ ሮናልዶ ቡድኑን ማሰብ ቡድኑ የሆነ ባዶ የሆነ ያህል ነገር ለበርካቶች ሊሰማ ይችላል። ግን እንደ ብሩኖ ሚጌል ፈርናንዴዝ ያለ ተጫዋች የዘንድሮን የፖርቱጋል ጉዞ ሊወስን የሚችል በጣም አስደናቂ ተጫዋች ነው። ሁሉም ስለ ሮናልዶ ነው የሚያስበው። ነገር ግን ሮናልዶ በዚህ ብሔራዊ ቡድን ውስጥ መኖሩ ጥሩ ነው፣ ግን ትልቁን ነገርን የምጠብቀው ከብሩኖ ነው እያለ ይገኛል። ምናልባት የሮናልዶና ሜሲ የዚህ የዓለም ዋንጫ ኢምፓክታቸው ምን ያህል ሊሆን ይችላል የሚለው ሁሉም የራሱን መልከታ የሚሰጥበት ነው። ጨዋታው ሲጀመር ደግሞ ምላሽ ይሰጣል። ይሄ የጆን ባርነስ የግል መልከታ ነው። እናንተን ጻፉልን። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንምጣ። መልካም ቀን።